አብርሃም የገባውን ኪዳን አጥፏል ብላችሁ እያመናችሁ እንዴት በእግዚአብሔር ልትታመኑ ትችላላችሁ? የይሁዳ መንግስት ሲገረሰስ በባቢሎናውያን አማካኝነት ሁለተኛው ዓለም ጦርነት ሆሎኮስት የምንለው ማለት ነው። ሂትለርና ጓደኞቹ ሆሎኮስት በፋይናል ሶሉሽን ለአይሁዳውያን ጥያቄ የመጨረሻው መልስ በማጎሪያ 22 የሚቆጠሩ ዋና ማጎሪያ ካምፖችን አዘጋጅተው ታይቶ የማይታወቅ በሰው ታሪክ ታይቶ ተሰምቶ የማይታወቅ ግፍ ነው ዓለም የፈጸመው። በዋናነት ደግሞ ማርቲን ሉተር ሪፎርሚስቱ የፕሮቴስታንት ሰላም ጤና ይስጥልን። እንዴት ናችሁ? የተወደዳችሁ የእግዚአብሔር ቤተሰቦች፣ እኔ ነቢይ ቢንያም ማቴዎስ ነኝ። የእግዚአብሔርን ሐሳብ የእግዚአብሔርን መልእክት ይዤ ወደ እናንተ መጥቻለሁ። እስራኤልና አሕዛብ በሚል ርዕስ ነው አሁን የመጣሁት። እንድትከታተሉ እጋብዛቸዋለሁ። ለሌሎች ሼር እንድታደርጉ እና ሌሎችን እንድትጋብዙ እጋብዛቸዋለሁ። መልካም ጊዜ ይሆንላችሁ። ዛሬ እስራኤልን በተመለከተ ብዙ የተሳሳቱ አመለካከቶች፣ ቴዎሎጂካል አመለካከቶች በቤተ ክርስቲያን አለ። ለምሳሌ ሪፕሌስመንት ቴዎሎጂ የሚባል አለ። በሪፕሌስመንት ቴዎሎጂ የሚያምኑ ሰዎች አሉ። ብዙ ክርስቲያኖች እንደዛ ልታምኑ ትችላላችሁ። እና ለእኔ ሪፕሌስመንት ቴዎሎጂ ማለት እስራኤልን ቤተ ክርስቲያን ተክታለች ነው። እግዚአብሔር ከእስራኤል ጋር ያለውን ኪዳን አቁሟል ነው። ለእኔ የመጀመሪያው እዚህ መጽሐፍ ቅዱስ ላይ ያለ ግራ መጋባት እና እግዚአብሔር ጋር ያለ ግራ መጋባት ነው። እርግጠኛ አለመሆን ነው። እግዚአብሔርን፣ ባህሪውን፣ ካራክተሩን አለማወቅ ነው። የሪፕሌስመንት ቴዎሎጂ ምንጩ እሱ ነው ብዬ ነው ማምነው። እንደዛ የሚያምኑም ሰዎች ያ ነው እግዚአብሔር ጋር ያላቸው ግራ መጋባት፣ ጥልቅ ግራ መጋባት ነው ብያቸዋለሁ። ስለ አይሁድ በደንብ ማወቅ፣ ታሪኩን ማወቅ እስከ መጨረሻው ድረስ እስካሁን ድረስ ከቅርብ ጊዜ ድረስ ወይም እስከ ዛሬ ድረስ ማወቅ ከዚህም በኋላ የሚሆኑትን ፕሮፌሲዎች፣ ትንቢቶች የተጻፉትን ኢየሱስ የተናገራቸውን፣ ጳውሎስ የተናገራቸውን፣ ከዛም ደግሞ ዮሐንስ በራእይ የተናገረውን፣ ከዛም በፊት ዳንኤል የተናገሯቸው ያልተፈጸሙ፣ ኤርምያስ፣ ኢሳይያስ የተናገሯቸው ያልተፈጸሙ ትንቢቶችን ማወቅ መጽሐፍ ቅዱስ ላይ ያለንን ግራ መጋባት፣ እግዚአብሔር ላይ ያለንን ግራ መጋባት ያጠራዋል። በትክክል እንድንራመድ ያደርገናል። ለራሳችን ይጠቅመናል። ስለ አይሁድ ማወቅ የመጀመሪያው እሱ ነው። ስለዚህ ሳንሰነካከል እንሄዳለን። ሁለተኛው በዙሪያችን ላሉ ሰዎችም ይጠቅማል። ብዙዎችን የምናሰናክል ግራ መጋባትን የምናካፍል አንሆንም። በተለይ መጽሐፍ ቅዱስ መምህራን፣ አስተማሪዎች፣ አገልጋይ የሆናችሁ ማለት ነው። ማለት ይሄ የኔ ቶፒክ አይደለም ብሎ መተው አይቻልም። መጽሐፍ ቅዱስ እኮ ተሰጥቶናል። ሙሉ የአንድ ህዝብ ታሪክ እኮ ነው የተሰጠን። ሪፕሌስመንት ቴዎሎጂ ቤተክርስቲያን እስራኤልን ተክታለች። ስለዚህ እስራኤል አታስፈልግም፣ ከእግዚአብሔር ፕሮግራም ከእግዚአብሔር ፒክቸር ወጥታለች ብለው የሚያምኑ ሰዎች አሉ። እግዚአብሔር ኪዳኑን የሚያጥፍ አምላክ ከሆነ እስራኤል ላይ እናንተ ላይ ለማጠፉን ምን ማረጋገጫ አላችሁ? እንዴት ብላችሁ ልታምኑ ትችላላችሁ? እንዴት ታማኝ ሊሆን ይችላል? እግዚአብሔር ታማኝ ነው ብላችሁ አንደበታችሁን ከፍታችሁ መናገር ትችላላችሁ ወይ? ይሄን እያመናችሁ በሪፕሌስመንት ቴዎሎጂ እስራኤልን ቤተክርስቲያን ተክታለች በሚለው እግዚአብሔር እስራኤልን ትቷል፣ ኪዳኑን አጥፏል፣ ለአብርሃም የገባውን ለዳዊት የገባውን ኪዳን አጥፏል ብላችሁ እያመናችሁ እንዴት በእግዚአብሔር ልትታመኑ ትችላላችሁ? ልትደገፉ ትችላላችሁ? እንዲህ አይነትስ አምላክ ከሆነ እግዚአብሔር ለእኛስ እንዴት ይጠቅመናል? ምን ያደርግልናል? ለእኛስ የሆነ ቦታ ላይ እንደማይጥለን እንደማይተውን ሀሳብ እንደማይቀይር የተሻለ ካገኘ የተሻለ ገዢ ካገኘ ማለት ነው ለውጦን እንደማይሄድ ምን ያህል እርግጠኛ መሆን እንችላለን? ስህተት ነው። እግዚአብሔር እንደዛ አይደለም። ሀሳቡን የሚለውጥ የሚያጥፍ የማይታጠፍ መዝሙር ላይ የማይታጠፍ ቃል ካፌ ወጥቷል ይላል። የማይታጠፍ ቃል ለዳዊት የገባውትን ኪዳን ቃል አላጥፍም ይላል። መዝሙር 89 ላይ ሲናገር ለዘላለም ነው ከዳዊት ጋር የገባው ኪዳን። ከዛም በፊት ሳሙኤል ላይ ሲናገር እግዚአብሔር በናታን አማካኝነት ከአንተ በኋላ የሚመጣው ልጅ ነው መንግስትን የሚወርሰው። ከዚህ በፊት ከአንተ በፊት ከነበረው ከሳኦል መንግስት እንደወሰድኩኝ አላደርግም። ለሳኦል ቃል አልገባለትም እግዚአብሔር። ዘላለም ነው ከአንተ ጋር ኪዳን የምጠብቀው፣ ንጉሥ ትሆናለህ እስከ ዘላለም አላለውም። ነገር ግን ለዳዊት ልክ እንደ ሳኦል ግን አትሆንም፣ ልጅን ያጠፋ እቀጠዋለሁ፣ ገስጸዋለሁ እንጂ መንግስት ከሱ አይወሰድም አለ። እንደውም ያንተ ልጅ ካንተ የሚወለደው ካንተ ዘር የሚወለደው እስከ ዘላለም ነው መንግስቱ የሚጸናለት። በነቢያት አማካኝነት ባሪያ ዳዊትን አነግሰዋለሁ ይላል። ዳዊት እንዴት ደጋሚ ሊነግስ ይችላል? ከዳዊት ዘር የሚወለደው ዳዊት ነው። ለዚህ ነው ኢየሱስ ከዳዊት ስር የሆነው ይላል መጽሐፍ ቅዱስ። ኢየሱስ ክርስቶስ እግዚአብሔር በኢየሱስ ክርስቶስ ኪዳኑን አጽንቷል። ታሪክ ስነግራችሁ
የይሁዳ መንግስት ሲገረሰስ በባቢሎናውያን አማካኝነት ዮአኪም የዳዊት ልጅ ነው። የዳዊት የልጅ ልጅ ዳዊት አያቱ ቅድመ አያቱ ነው። ዮአኪም የሕዝቅያስ ልጅ ማለት ነው። ዮአኪም ተይዞ ወደ ባቢሎን ተወስዶ ባቢሎናውያን ዮአኪንን ንጉሥ ብለው ነው ሲጠሩት የነበረው። ከዛም በኋላ ማለት ነው ታስሮ እንኳን እስረኛው ዮአኪን ነው የነበረው። ከዛ በኋላ ዮአኪን የይሁዳ ንጉሥ ተወስዶ ታስሮ እግዚአብሔር እንግዲህ እንደዚህ ነው የጠበቀው። ዮአኪንን ተቀናቃኝ የሆነውን ሴዴቅያስን አጎቱን ሴዴቅያስን የባቢሎን ንጉሥ በሪብላክ ከገደለው በኋላ ካስወገደው በኋላ ዮአኪን ግን ቀጥሏል፣ መንግስቱ ቀጥሏል። መንግስቱ መቀጠል ብቻ ሳይሆን የእሱ የልጅ ልጅ የሆነው ዘሩባቤል ተመልሶ መጥቶ ከነ ነህምያ ጋር ኢየሩሳሌምን ቅጥር አድሰው ሰርተው መቅደሱን እንደገና አድሰው እንደገና በዘካርያስ ላይ ታገኙታላችሁ። ዘሩባቤል ይነግሳል፣ ዘሩባቤል ይቆያል፣ የይሁዳ መሪ ሆኖ ይቆያል። እንደገና ሪስቶር ያደርጋል። የዳዊት ንግስና ይቀጥላል ማለት ነው። የዳዊት ሊደርሺፕ፣ የዳዊት አመራር፣ የዳዊት ስልጣን ይቀጥላል ማለት ነው በዘሩባቤል አማካኝነት። ዘሩባቤል እና የዳዊት ልጅ ነው ወይም ደግሞ የዮአኪን የልጅ ልጅ ነው። ዘሩባቤል አማካኝነት ይቀጥላል። ከዚያም በኋላ እንደዚሁ ይቀጥላል። ኢየሱስ እስኪመጣ ድረስ ይሁዳን ጠብቆ ያቆያል እግዚአብሔር። ኢየሱስ እስኪመጣ ድረስ ይሁዳን ጠብቆ ያቆያል እግዚአብሔር። በኢየሱስ አማካኝነት ደግሞ የዘላለምን መንግስት የዘላለምን ንግስና ለይሁዳ ቤት ሙሉ በሙሉ አሳልፎ ይሰጣል። ኢየሱስ የይሁዳ ነገድ የሆነው አንበሳ ነው የሚለው መጽሐፍ ቅዱስ። ራሱ የይሁዳ ንጉሥ ነው። እግዚአብሔር ቃሉን አላጠፈም። አንደኛ ለዳዊት፣ ሁለተኛ ደግሞ ለአብርሃምም አላጠፈም። ለእስራኤላውያን የገባውን እግዚአብሔር በሪፕሌስመንት ቴዎሎጂ የምታምኑ ትክክል አይደላችሁም። እግዚአብሔር ቃሉን የሚያጥፋ አምላክ አይደለም። ሁለተኛ ደግሞ መጽሐፍ ቅዱስ ላይ ያላችሁ ግራ መጋባት ነው። ምንድን ነው የሚለው? ስለ እስራኤል ሕዝብ ምንድን ነው የተናገረው? ከተበተኑ በኋላ እተዋቸዋለሁ በቃ ይቀራሉ? አይደለም። እንደገና የእስራኤልን ሕዝብ እግዚአብሔር እንደሚመልስ ቃል ገብቷል፣ ተናግሯል። ያንን በመጽሐፍ ቅዱስ ማየት እንችላለን። ያንን በመጽሐፍ ቅዱስ ለምሳሌ የእስራኤል ሕዝብ ተመልሶ እንደሚመጣ በዛ ምድር ላይ ከተበተነ በኋላ ተመልሶ እንደሚመጣ እግዚአብሔር አስቀድሞ በሙሴ አማካኝነት ዘዳግም ላይ ገና ሳይገቡ ተናግሯቸዋል። ዘዳግም 30 ቁጥር 1 እስከ 5፣ ሕዝቅኤል 36 ቁጥር 16 ላይ እግዚአብሔር ተናግሯል። ሚክያስ 2 ከቁጥር 12 እስከ 13፣ አሞዝ 9 ቁጥር 11 እስከ 15 አንዱን እናነበዋለን። ኤርምያስ 16 ቁጥር 14 እስከ 15፣ ኢሳይያስ 43 ከቁጥር 5 እስከ 7፣ ኢሳይያስ 11 ቁጥር 11 እስከ 16። እንግዲህ እነዚህን የሰጧችሁ ጥቂት ናቸው። እዚህ ላይ 7 ጥቅሶችን የሰጧችሁ ግን ጥቂት ናቸው ማለት ከጥቂቱ ነው። አትሊስት 7 ምስክር አለ። 2 ሳይሆን 3ም ሳይሆን 7 ምስክር አለ። አትሊስት ጥቂት ናቸው። እነዚህ ጥቂት ናቸው። መዝሙርም ላይ የሚናገረው አለ። አትሊስት እስቲ አሁን ኤርሚያስ ላይ ያለውንና ኤርሚያስ እስራኤል ሕዝብ እንደሚበተን እስራኤል ሕዝብ ተበትኖ በባቢሎን የይሁዳ በተለይ የይሁዳ ሕዝብ እስራኤል ሕዝብ በአሦር ከተወሰደ በኋላ ነው ኤርሚያስ የነበረው። በይሁዳ ነው የነበረው። የይሁዳ ሕዝብ እንደሚወሰድ እንደሚበተን፣ ኢቭን ሴዴቅያስ እንኳን እንደሚገደል ልጆቹ እንደሚገደሉ ትንቢት የተናገረው ንጉሱ እንኳን ማለት ነው እንደሚገደል የተናገረው ኤርሚያስ ነው። የባቢሎን ንጉስ መጥቶ ቤተ መቅደሱን እንኳን እንደሚያፈርስ የሰለሞንን ቤተ መቅደስ የመጀመሪያውን ቤተ መቅደስ እንደሚያፈርስ የተናገረው ኤርሚያስ ነው። ተመልሶም እንደሚሰራ ደግሞ ተናግሯል። ከተማይቷም ተመልሳ እንደምትጎበኝ፣ ያ ብቻ አይደለም ህዝቡም እንደሚመለስ ተናግሯል። ኤርሚያስ 16 ላይ ሄደን ማየት እንችላለን። ህዝቡ ከመወሰዱ በፊት በግዞት ከመወሰዱ በፊት ተናግሮ ህዝቡ በግዞት ደግሞ ሲወሰድ ደግሞ እንደሚመለስም ደግሞ ተናግሯል። ስለዚህ ሰዎች እንደዚህ ይላል ኤርሚያስ። ይኸውላችሁ ይሄ በጣም አስገራሚ ታሪክ ነው። የእስራኤል ህዝብ ከ2000 ዓመት በኋላ ተመልሶ በዛ ምድር ላይ ሀገር ሆኖ በ2000 ዓመት ውስጥ ራሱን አይደንቲፋይ እስራኤል እያለ አይሁዳዊ እያለ መኖሩ ሀገር ሳይኖረው አይሁዳዊ ነኝ ብሎ መኖሩ የትኛው ህዝብ ነው ሳይጠፋ የሚቀረው? በ2000 ዓመት ሙሉ ባህሉን ሳይተው እምነቱን ሳይተው እግዚአብሔር ላይ ያለውን እምነት ሳይተው ኪዳኑን ይዞ መጽሐፍ እያነበበ እየዘመረ መዝሙሩን ይዞ ላሜንቴሽን የሰቆቃው ኤርምያስን ይዘው እየጸለዩ መልሰን እኛም እንመለሳለን እያሉ ለ2000 ዓመት የሚቆይ ህዝብ ማን ነው? ይሄ ራሱ አንድ ተአምር ነው። እና ኤርምያስ ሲናገር
የግብፅ ምድር ከግብፅ ምድር ኤርትራ ባህር ተከፍሎ ከመውጣት ታምር በላይ ያደርጋለሁ ነው እግዚአብሔር እያለ ያለው። የእስራኤል ሕዝብ መመለሱ የዩኤን ስራ አይደለም፣ የማንም ስራ አይደለም። ዩኤንንም ተጠቀመ ማንንም ተጠቀመ የእግዚአብሔር ስራ ነው። የማንም ስራ አይደለም። ዩኤንም ያንን አላደረገም። ብዙ ማለት ታሪክ ተመልሰን እናያለን። እንዳያገኙ ያንን ቦታ የነሱ እንዳይሆን ያልተቋቋማቸው ያልታገነ ያልተዋጋቸው የለም። የሚጠቀሙትን የዳዊት ኮከብን ለመግደይ ለማረድ የተጠቀሟቸው ሰዎች ነበሩ። እነሱን ለማረድ በሁለተኛው ዓለም ጦርነት ሆሎኮስት የምንለው ማለት ነው። ሂትለር እና ጓደኞቹ ሂትለርና ጓደኞቹ ሆሎኮስት ፋይናል ሶሉሽን ለአይሁዳውያን ጥያቄ የመጨረሻው መልስ ምንድነው? ጨፍጭፎ ማጥፋት። 9 ሚሊዮን ከነበረው የአውሮፓ አይሁድ 6 ሚሊዮን የተገደለው በማጎሪያ 22 የሚቆጠሩ ሜጀር ዋና ማጎሪያ ካምፖችን አዘጋጅተው 22 የሚቆጠሩ በስም የሚታወቁ ፖላንድ ላይ እነ ኦሽዊትስ፣ እነ ሶቢቦር፣ እነ ትሪብላንካ፣ እነ ሜዴኔክ ብዙ የማጎሪያ ካምፖችን ብዙ እነ ቤልዜክ ማለት በጣም አስፈሪ ታይቶ የማይታወቅ ግፍ ነው የደረሰባቸው። ወደ ታሪኩ ወደዛ ወደ ናዚ ጀርመን ታሪክ አሁን መምጣት አልፈልግም እንጂ አውሮፓ ላይ ያሉ አይሁዳውያንን ከጨረሱ በኋላ ኔጌቭ በረሃ ላይ ገና እየተቋቋሙ ያሉ አይሁዳውያንን እኮ ለመውረር በሰሜን አፍሪካ በኩል እኮ ጦርነት ጀምረው ነበር። ሂትለር መጀመሪያ ግብፅን አሸንፈው፣ ምክንያቱም በግብፅ አደራ ስር ስለነበር አካባቢ ፍልስጤም የሚባለው አካባቢ በዛ ስር ስለነበር ወረው ደግሞ ድጋሚ በዛም ያሉትን አይሁዳውያን ለመጨፍጨፍ ጦርነት አድርገው ነበር። የመጀመሪያው ሽንፈት የተጀመረው ሰሜን አፍሪካ ላይ ነው። የሂትለር ሽንፈት የተጀመረው የመጀመሪያው ፍልስጤምን ለመውረር ያለው እቅድ ነው መጀመሪያ፣ ወይም ደግሞ አይሁድን እስራኤልን እንደ ሀገር ለመውረር ያለው እቅድ ነው። ገና እስራኤል ሀገር ሳትሆን ማለት ነው። ታይቶ የማይታወቅ በሰው ታሪክ ታይቶ ተሰምቶ የማይታወቅ ግፍ ነው ዓለም የፈጸመው። ዓለም ፌል አድርጓል። በሞራል እንኳን ሂውማኒቲ ላይ ሰውነት ላይ ፌል አድርጓል። ለሂውማኒቲ እግዚአብሔር ያስነሳው ለሰው ልጆች በረከት እግዚአብሔር ያስነሳው ትውልድ ነው፣ መንገድ ነው፣ ዘር ነው። የአብርሃም ዘር ለበረከት ነው ያስነሳው። በአንተ በዘር ይባረካሉ ነው ያለው። ግን ሂውማኒቲ በሙሉ ሰው በሙሉ ግን ተነስቶባቸው ነበር። ሁለተኛው ዓለም ጦርነት የደረሰባቸውን ግፍ ለመዘግዘግ አሁን ሰዓቱ አይደለም፣ እንመለሳለን። በደንብ በስም እያነሳው የሂትለርና ጓደኞቹ እና ሃይንሪክ ሂምለርን የፋይናል ሶሉሽን አቀናባሪዎቹን እና አዶልፍ ሃይክማንን እና ሬናርድ ሃይድሪክን ኦፕሬሽን ሬናርድ ብለው ስንት አይሁዳ በኦቭን ውስጥ ሰዎችን ኦቭን ውስጥ እየከተቱ እያቃጠሉ አይሁዳውያንን። ጥፋታቸው ምንድን ነው? አይሁዳዊ መሆን፣ ሌላ ምንም አይደለም። ምክንያቱ ሶርሱ እንዴት እንደመጣ እንዴት ቤተክርስቲያን እንደወለደችው ይህንን የሆሎኮስትን አይዲያ እንዴት ቤተክርስቲያን እንደወለደችው እንነጋገራለን። በዋናነት ደግሞ ማርቲን ሉተር የሪፎርሚስቱ ፕሮቴስታንቲዝምን ይዞ የመጣው እኔ ለማርቲን ሉተር ከፍተኛ የሆነ አክብሮት አለኝ። ከፍተኛ የሆነ የካቶሊክ ቄስ የነበረው ተነስቶ 99 ወይም 90 ምናምን ጥያቄዎችን ይዞ ወጥቶ ለቤተ ክርስቲያን ሪፎርም ያመጣው እግዚአብሔር የተጠቀመበት ማርቲን ሉተር ለሱ ትልቅ የሆነ አድናቆት አለኝ። ትልቅ ከበሬታ አለኝ። ከፍተኛ ከበሬታ አለኝ። ያ ማለት ግን የተሳሳተበት ቦታ ላይ ያውም በታሪኩ የጻፈውን ትልቅ ጥላሽ ትልቅ የተሳሳተውን ስተት ግን ትክክል ነው እለዋለሁ ወይም ዝም እለዋለሁ ማለት አይደለም። ምክንያቱም በዛ አስተሳሰብ ያሉ ክርስቲያኖች አሉ ዛሬም ወይ የሱ ጽሑፍ ወይም የሱ አስተሳሰብ ወይ የሱ መንገድ አፌክት ያደረጋቸው ክርስቲያኖች አሉ። ጀርመናውያን አብዛኞቹ ሉተራን ነው የነበሩት። አብዛኞቹ ወደ 7 ሉተራን አብያተ ክርስቲያናት ሂትለር ሰግሪጌሽንን ሂትለር ሰዎችን ሰብስቦ አንድ ቦታ ሰብስቦ አይሁዳውያንን ማጎርን እና ደግሞ ኢቭን ከጀርመንም ደግሞ እንዲወጡ ማድረግን እቅድ ሲያወጣ 7 አብያተ ክርስቲያናት ናቸው ደግፈው መግለጫ የሰጡት፣ የሉትራን ቤተክርስቲያኖች በጀርመን ማለት ነው። ያ በታሪክ የተጻፈ የተመዘገበ ነው። ያ ብቻ አይደለም። ሉተር የጻፋቸው ፓምፕሌቶች ወረቀቶች ነበሩ። ስለ አይሁዳውያን የጻፋቸው ወረቀቶች ከመሞቱ ከቀናት በፊት የተናገራቸው ንግግሮችም አሉ።
ቤተክርስቲያን እንመለሳለን። ቤተክርስቲያን አንድ ሉተር ብቻ ሳይሆን ማርቲን ሉተር ብቻ ሳይሆን ማርቲን ሉተር ጁኒየር አይደለም። የጥቁር መብት ተሟጋች የሆነው አሜሪካዊ ማርቲን ሉተር ጁኒየር ሳይሆን ጀርመናዊ ማርቲን ሉተር የሪፎርሚስቱ ማለት የቤተክርስቲያን ሪፎርሚስቱ የካቶሊክ ቄስ የነበረው ሉተራኑ ማለት ነው። የሉተራኖች አባት የፕሮቴስታንቲዝም አባት የሆነው ሉተር ትልቅ እግዚአብሔር የተጠቀመበት ሰው ቢሆንም በዚህ ቦታ ደግሞ ትልቅ ስህተት ተሳስቷል። መሳሳት ብቻ ሳይሆን ህዝቡ መላው የጀርመን ህዝብም እንዲሳሳት አድርጓል። ዋጋውንም ደግሞ ከሁለተኛው ዓለም ጦርነት በኋላ በመራራ ሁኔታ እንዲከፍል አድርጓል። በመራራ ሁኔታ እንዲከፍል አድርጓል። ሰዎችን ኦቨን ውስጥ ይከተው ኦቨን ውስጥ ይገሉ ነበር። ኦቨን ውስጥ ሰዎችን ያቃጥሏቸዋል። ኦቨን ውስጥ ለማየት የሚሰቀጥጥ ለመስማት የሚሰቀጥጥ ብዙ ነገር አድርጓል። ወርቅ ያለበትን ጥርስ እየነቀሉ ሰውን ገለው ጥርስ እየተፈለገ እየነቀሉ ወርቁን እየወሰዱ መዝረፍ ሲባል አይሁዳውያን የተዘረፉበት ልክ የሌለው አዘራረፍ ነው። ንብረታቸው ሙሉ በሙሉ አጥተው ተዘርፈው ጥርሳቸው ላይ ያለው ወርቅ እንኳን እየተነቀለ ከተገደሉ በኋላ እየተነቀለ ከመገደላቸው በፊት ነው የሚነቀለው። ከዛ በኋላ ወደ እሳት የሚከቷቸው። ኢቭን ምን ያዘጋጃሉ? ሻወር አዘጋጅተው በሻወር እንደ ሳይናይድ ያሉ መርዞች ማለት ነው። ሳይናይድ ያሉ ኬሚካሎች ተዘጋጅተው ማለት ነው በሻወር መልክ እንዲወስዱ ይደረጋል። አጠቃላይ ብዙ ሰው ይገባል። ከዛ በሩ ይዘገባቸዋል። ሻወር ትወስዳላችሁ ነው። ረጅም ጉዞ ስለተጓዛችሁ አምጥቷቸው ማለት ነው። ከፖላንድ ከተለያየ ቦታ ከአውሮፓ ጉዘው አምጥቷቸው ሻወር ትወስዳላችሁ ብለው አስገብተዋቸው ፀጉራቸውን ለጠው ተስቦ ምናምን እንዳይዛችሁ ብለው ፀጉራቸውን ለጠው። ለምን? ፀጉር ይሸጥ ነበር። በተለይ ሴቶች ፀጉር ይሸጡ ነበር። ከፍተኛ ቢዝነስ አድርገውት ነበር። ፀጉራቸውን ልጠው ከዛ በኋላ ያስገቧቸዋል። ሻወር ይመስላቸዋል። እነዚህ አይሁዳውያን ሰዎች ሻወር መስሏቸው ይገባሉ፣ ግን ሳይናይድ ነው። በዚህ መርዝ ይገሏቸው ነበር። የገደሏቸውን ደግሞ አንዳንዱን ያቃጥላሉ፣ ሌላውን እንደዚሁ በማስ ይቀብሩ ነበር። በቀን በሺዎች የሚቆጠሩ ሰው ደግሞ ምግብ አይሰጧቸው። በረሃብ የሚሞተውም ቁጥሩ ቀላል አልነበረም። አቅም አለው ብለው የሚያስቡትን ምግብ አይሰጡትም። እስኪሞት ድረስ የጉልበት ስራ ያሰሩታል። እስኪሞት ድረስ ማለት እዚህ ታሪክ ላይ ይመለሳሉ። ባልጨርሰው ደስ ይለኛል። የዚህ ባለድርሻ የሆኑ ሰዎችን መጨረሻቸውን ራሱ ላሳያችሁ ፈልጋለሁ። በሁለተኛው ዓለም ጦርነት 1945 በፈረንጆቹ እንዴት እንደሞቱ ሃይንሪክ ሂምለር የሂትለር ኦልሞስት ሁለተኛ የሆነ ሰው ኤስኤስ እና የጌስታፖ መሪ የነበረው ማለት ነው። ጌስታፖ የጀርመን የሰክሬት ፖሊስ ነው። ይህንን ኦፕሬሽን ለማካሄድ ያቋቋሙት ነው። የጀርመን መንግስት ተቃዋሚ ብለው የሚያስቡትን እያደነ የሚያመጣ ማለት ነው። ወደ ኮንሰንትሬሽን ካምፕ ወደ ማጎሪያ ካምፕ የሚገል እየተኮሰ የሚገል ጌስታፖ እየሰበሰበ የሚወስድ ነው። በዋናነት ደግሞ ማጎሪያ ካምፖችን የሚጠብቅና አስፈጻሚው ደግሞ ኤስኤስ ነው። ኤስኤስ የሚባለው ደግሞ የተቋቋመው ራሱ ሲጀምር ሂትለር ለመጠበቅ ተብሎ የተቋቋመ ነበር። በኋላ ፓራሚሊተሪ ሆኖ አደገ። ከፍተኛ የሚሊተሪ ኃይል ሆኖ አደገ ኤስኤስ ማለት ነው። እና ከሁለተኛው ዓለም ጦርነት በኋላ እንግዲህ ሁለቱም የሽብር ቡድን ተደርገው ወይም ደግሞ የጦር ወንጀለኛ ቡድን ተደርገው ተፈርጀዋል። መሪዎቻቸውም ሲታደኑ ኖረዋል። ግን ከፍተኛ የሆነ ግፍ ነው ያደረጉት። ከፍተኛ ግፍ ነው ይላችሁ። ከ60 እስከ 80 ሚሊዮን የሚጠጋ ሰው በነ ሂትለር አማካኝነት ተገድሏል። 6 ሚሊዮን አይሁዳውያን ናቸው። ሌሎቹ በጦርነት የሞቱና በተለያየ መንገድ ጂፕሲዎች ተገለዋል። ጆባ ዊትነሶችን አድነው ገለዋቸዋል። አይሁዳውያንን ገለዋቸዋል። ኮሚኒስት ወይም ሶሻሊስት ብለው ሰዎችን ገለዋቸዋል። ኮሚኒስቶችን ገለዋቸዋል። እና ናዚ ፓርቲ ማለት ሶሻል ናሽናሊዝም የሚባል ፓርቲ የጀርመን ያንን ያደረገው ግን ኢንስፓየር ያደረገው ያነሳሳው ግን የቤተ ክርስቲያን ስራ ነው። እና ዓለም ዕዳ አለባት። እንደውም ብዙ አጥፍታለች። ዕዳዋን እንኳን አልከፈለችም። ጳውሎስ ሮሜ ላይ ሲናገር ዕዳ አለባችሁ ለአይሁዳውያን፣ ዕዳችሁን መክፈል አለባችሁ ይላል። ያንን በዝርዝር የምናየው ይሆናል። የእግዚአብሔር ስም የተባረከ ይሆን። የሪፕሌስመንት ቴዎሎጂ አማኝ ይሆናችሁ። ኤርምያስ እንደዚህ ብሎ ይናገራል። ይኸውላችሁ በቀይ ባህር የቀይ ባህር ተከፍሎ ከተደረገው ተአምር በላይ አደርጋለሁ ነው እግዚአብሔር የሚለው። ምንድን ነው የሚለው? ስለዚህ ሰዎች እስራኤላውያንን ከግብፅ ምድር ያወጣ ሕያው እግዚአብሔርን ብለው ከእንግዲህ የማይምሉበት ዘመን ይመጣል ይላል እግዚአብሔር። እስራኤላውያንን ከግብፅ
ያወጣ ሕያው እግዚአብሔርን ብለው የማይምሉበት ጊዜ ከእንግዲህ የማይምሉበት ጊዜ ይመጣል ይላል። ሕያው እግዚአብሔር ይመጣል ይላል እግዚአብሔር። ነገር ግን ቁጥር 15 እስራኤል ይወላቸው ኤርምያስ 16 ቁጥር 14 15 ነው እያነበብኩ ያለሁት። ቁጥር 15 ነገር ግን እስራኤላውያንን ከሰሜን ምድርና እነርሱን ከበተነባቸው ከሌሎች አገሮች ሁሉ ያወጣ ሕያው እግዚአብሔርን ይላሉ። መሐላ እንደዚህ ይሆናል። ከሰሜን ምድርና እነርሱን ከበተነባቸው ከሌሎች አገሮች ሁሉ ያወጣ የሰበሰበ ሕያው እግዚአብሔርን ይላሉ። ለአባቶቻቸው ወደ ሰጠኋቸው ምድር እመልሳቸዋለሁና። ደግሜ ለማን ወደ ሰጠኋቸው? ለአባቶቻቸው። ይሄ መች ተፈጽሟል? በኢየሱስ ዘመን አልተፈጸመም። ከሱ በፊት አልተፈጸመም። ከሱ በኋላም በ1000 ዓመት አልተፈጸመም። የተፈጸመው በ1948 ነው። በ1948 ነው። አሌሃ ይባላል በዕብራይስጥ። አይሁዳውያን የሚሉት አሌሃ ነው የሚሉት። ግሬት ሪተርን አይሁዳውያን የተመለሱበት ታላቁ መመለስ፣ ታላቁ ዘጸአት እንደማለት ነው። ሁለተኛው ዘጸአት ማለት ነው። አሌሃ ከኢትዮጵያ ከጎንደር ከተለያየ ከብዙ ከመቶ አገራት ወይም ከመቶ ምናምን አገራት ከዛ በላይ ከሆኑ አገራት ከሩሲያ፣ ከፖላንድ፣ ከጀርመን፣ ከፈረንሳይ፣ ከእንግሊዝ፣ ከአሜሪካ፣ ከአረብ ሀገራት ኦልሞስት ከሁሉም አረብ ሀገራት ከፋርስ ወይም ከኢራን፣ ከኢራቅ፣ ከግብፅ፣ ከሞሮኮ ተሰብስበው ገብተዋል። አሌሃ ገብተዋል። ያ ራሱ ትልቅ የቀይ ባህር ከመከፈሉ በላይ ያ በአይናችን ፊት ወይም ደግሞ እኛ አሁን ኖረን በቅርብ የሆነ ነው። ከኛ ፊት የሆነ ነው። እኛ ከመምጣታችን በፊት የሆነ ነው፣ ግን በቅርብ የሆነ ነው። ገና 70 ምናምን ዓመቱ ነው። 80 ዓመት ሊሆነው 2 ዓመት ነው የሚቀረው። 80 ዓመት ሊሆነው አሌሃ ከሆነ ዘጸአት ከሆነ ሁለተኛው ዘጸአት ከሆነ 80 ዓመት ገና ያቺ ሀገር ገና እግዚአብሔር ምን ብለዋል? በነቢዩ አማካኝነት ሀገር በአንድ ቀን ይወለዳል ወይ አለ። ይሆናል፣ እኔ ግን አደርገዋለሁ አለ። በአንድ ቀን ነው የተወለደው። በአንድ ቀን ይወለዳል። በተወለዱበት ቀን ሀገር መሆናቸውን ባወጁበት ቀን የእስራኤል መንግስት ባወጀበት ቀን በዙሪያቸው ያለ 6 አረብ ሀገር ኢራቅን ጨምሮ ጦርነት ነው ያወጁባቸው። 6 የአረብ ሀገራት አጠቃላይ የአይሁድ ህዝብ 600 ሺህ ቢሞላ ወይም አይሞላም። እዛ የነበረው በሰዓቱ ከ40 ሚሊዮን ወይም ከ60 ሚሊዮን የሚበልጡ አረብ ሀገራት ናቸው ጦርነት ያወጁባቸው። ሀጋና የሚባል ገና ጠንካራ ያልሆነ ገና እንቅስቃሴ ላይ ያለ ታጣቂ ቡድን የነበራቸው እስራኤላውያን ሀጋና ያ ነው። እግዚአብሔር ነው እንደገና ማለት በቅርብ እንደገና ሌላ መሳፍንት እንደገና ሌላ ጌዲዮን እንደገና ሌላ የዲቦራ ታሪክ ነው የተደገመው። አሊያ እግዚአብሔር በኤርምያስ እንደተናገረው ነው ያደረገው። እግዚአብሔር በሕዝቅኤል እንደተናገረው ነው ያደረገው። እግዚአብሔር በኢሳይያስ እንደተናገረው ነው ያደረገው። እግዚአብሔር አስቀድሞ በሙሴ በዘዳግም ላይ እንደተናገረው ነው ያደረገው። ስለዚህ በሪፕሌስመንት ቴዎሎጂ የምታምኑ ከእግዚአብሔር ቃል ጋር ተጋጭታችሁ ትክክል አይደለም። ሰው ስማርት ሆኖ ነው ያደረገው አይደለም። ስማርት ሆኖ አይደለም ያደረጉት። ድሮም ከነዓናውያን ስማርት ናቸው፣ ጉልበት አላቸው፣ ኃያል ናቸው ይላሉ። አሁንም ሰዎች እንደዛ ይሏቸዋል። ስማርት አይደለም። ልዩነቱ እንደዛ ነው። እግዚአብሔር እንደዛ ነው ያለው። አምላኩ በመካከሉ ያለ ህዝብ ማን አለ እንደ እስራኤል ይላል። ልዩነቱ አምላኩ በመካከሉ አለ፣ እግዚአብሔር አለ። ብዙ ክርስቲያኖች በጌታ አይደሉም ወይም ልባቸው ወደ እግዚአብሔር አልተመለሰም፣ አመፀኛ ናቸው ይላሉ። አንዳንዶቹ ምናልባት እስራኤል ደርሰው ሲመለሱ ባዩት ነገር ተሰናክለው ሊሆን ይችላል። ምክንያቱም የጠበቁት በጣም ቅዱስ ህዝብ ኤክስፔክት የሚያደርጉት ያን መጠበቅ ትክክል። አሕዛብ ያንን እንዲጠብቅ ኦልሬዲ እግዚአብሔር ሴት አድርጓል። እግዚአብሔር ኦልሬዲ አድርጓል፣ እንደዛ አድርጓል። ከእስራኤል ብዙ ጊዜ ላይ ብርሃን ስለወጣ ብዙ ነቢያቶች ስለተነሱ ብዙ ታሪክ ስላለ የአሕዛብንም ልብ እንደዛ ስለሰራ ወደ እስራኤል ተመልክቶ ከእስራኤል እንዲማር መልካም እንዲጠብቅ እግዚአብሔር አድርጓል። ግን በእስራኤል ያ ባይገኝ እግዚአብሔር የሚሰራው ትክክል አይደለም ማለት አይደለም። እስራኤላውያን ያን ማድረጋቸው ትክክል ባይሆንም ግን በሆሴ ደግሞ የተናገረው አለ። እበትናቸዋለሁ፣ አጠፋቸዋለሁ ብሎ ተናግሯል በሆሴ። ህዝቤ ተብላችሁ በተጠራችሁበት ቦታ ላይ ህዝቤ አይደላችሁም ይላል። ህዝቤ ተብላችሁ ሆሴ ላይ ነው የሚለው። ህዝቤ ተብላችሁ በተጠራችሁበት ቦታ ላይ ህዝቤ አይደላችሁም ይላል ይላል። ከዛስ መልሶ ህዝቤ አይደላችሁም ተብላችሁ በተጠራችሁበት በዛው ደግሞ ምን ላሉ ህዝቤ ናችሁ ላሉ ህዝቤ ናችሁ ላሉ ያልተወደደች በተባለችበት የተወደደች እላችኋለሁ። መጀመሪያ ምን መሆን አለበት? ህዝቤ የተባሉበት ቦታ ላይ ህዝቤ አይደላችሁም ተብለው ትቷቸው በትኗቸዋል።
ከተበተኑ በኋላ እዛው ቦታ ላይ ሕዝቤ ብሎ እንዲጠራቸው መመለስ አለባቸው። ከተመለሱ በኋላ ደግሞ መጽሐፍ እንደሚናገረው ልባችሁን እለውጣለሁ ኤርምያስ ላይ እንደሚለው ማለት ነው። የስጋን ልብ የድንጋይን ልብ ከእናንተ አውጥቼ የስጋን ልብ አስገባለሁ። ከእንግዲህ ማንም ታናሹን ወይም ማንም ጎረቤቱን እግዚአብሔርን ወቅ አይልም፣ ሁሉም ያውቁኛል። ያ ራሱን እግዚአብሔር የሚገልጥበት ጊዜ ደርሷል። ለዚህ ጳውሎስ ይናገራል። ትልቁ ማለት የአይሁድ ሪቫይቫል የሚነሳበት የአይሁድ መዳን ለአሕዛብ ከሞት መነሳት ነው ብሏል ጳውሎስ። ይህንን ሲገልጸው ከሞት መነሳት ነው። ያ ልብ መለወጣቸው፣ ያ ወደ እግዚአብሔር መመለሳቸው ለዓለም ከሞት መነሳት ነው፣ ለአሕዛብ ከሞት መነሳት ነው። ለአሕዛብ ትልቅ በረከት ነው መዳናቸው። ምክንያቱም መጥፋታቸው መዳንን ካስገኘ፣ ወንጌልን እንሰማ ካደረገ፣ እነሱም ቢሲሉ እግዚአብሔር ወደኛ ወንጌልን ይዞ ከመጣ፣ ይልቁን መዳናቸው ደግሞ እንዴት ምንድን ነው ምን እላለሁኝ አለ ጳውሎስ። ከሞት መነሳት ነው ከማለት በስተቀር ምን እንላለን አለ ሮሜል። ስለዚህ ይመለሳሉ፣ እግዚአብሔር እመልሳቸዋለሁ ብሎ ተናግሯል። ጳውሎስ እንደተናገረው ያ እንግዲህ ተመልሰዋል፣ ሆነዋል። ኤርምያስ ላይ እንደተጻፈው፣ ኢሳይያስ ላይ እንደተጻፈው ሆነዋል፣ ተፈጽሟል። አሞጽ 9 ቁጥር 11 እስከ 15 ላይ ያለውን ብናይ ደስ ይለኛል። ከዚሁ ጋር የሚያያዝ ይኸውላችሁ፣ ርዕሱ እንኳን እኔ አዲሱ መደበኛ ትርጉም ነው የያዝኩት። ርዕሱ እንኳን አዲሱ መደበኛ ትርጉም ላይ የእስራኤል መመለስ ነው የሚለው። አሞጽ 9 ከቁጥር 11 እስከ 15። አሞጽ ምዕራፍ 9 እንደዚህ ይላል፣ በዚያ ቀን የወደቀውን የዳዊትን ድንኳን አነሳለሁ። በዚያ ቀን እኛም የምንዘምረው መዝሙር ማለት ነው በአማርኛ ምርኮ ተመለሰ፣ የወደቀውን የዳዊትን ድንኳን አነሳለሁ ብሏል እግዚአብሔር ብለን የምንዘምረው ማለት ለእኛ የምንወስደው ለእኛ መውሰዳችን ስተት አይደለም፣ ለእኛ ማድረጋችን ስተት አይደለም። ግን በቀጥታ የተጻፈው ደግሞ ለነሱ ነው፣ ትንቢት ነው። እግዚአብሔር ለወደደው ሊጠቀምበት ይችላል። ነገር ግን ተጽፏል ደግሞ እንደዚህ ይላል፣ በዚያ ቀን የወደቀውን የዳዊትን ድንኳን አነሳለሁ፣ የተሰበረውን እጠግናለሁ፣ የፈረሰውን አድሳለሁ። ምን ይላል? የተሰበረውን እጠግናለሁ፣ የፈረሰውን አድሳለሁ፣ ቀድሞን እንደነበረም አድርጌ እሰራዋለሁ። የኤዶምን ትሩፍ በስሜ የተጠሩትንም ሕዝቦች ሁሉ ይወርሳሉ። የኤዶምን ትሩፍ በስሜ የተጠሩትንም ሕዝቦች ሁሉ ይወርሳሉ ይላል ይህን የሚያደርግ እግዚአብሔር። እግዚአብሔር እንዲህ ይላል፣ እነሆ አጫጁ አጭዶ ሳይጨርስ አራጁ በላዩ የሚደርስበት ችግኝ ተካዩም ገና ተክሎ ሳይጨርስ ወይም ጨማቂው የሚደርስበት ጊዜ ይመጣል። አዲስ የወይን ጠጅ ከተራሮች ይንጠባጠባል፣ ከኮረብቶችም ሁሉ ይፈሳል። የተሰደደውን ሕዝቤን እስራኤልን እመልሳለሁ። ቁጥር 14 የተሰደደውን ሕዝቤን እስራኤልን እመልሳለሁ፣ እነርሱም የፈረሱትን ከተሞች መልሰው ሰርተው በውስጣቸው ይኖራሉ። የወይን ተክል ተክለው ጠጁን ይጠጣሉ፣ አትክልት ተክለው ፍሬውን ይበላሉ። እስራኤልን በገዛ ምድራቸው እተክላቸዋለሁ። በየት ምድራቸው? በገዛ የት? አሁን ያሉት የት ነው? የገዛ ምድራቸው ላይ ያሉት። ሰርቀው አይደለም ያሉት። ፍልስጤም የአረብ ምድርን ሰርቀው አይደለም ያሉት። አረብ ነው መጥቶ የነበረው። አረብ ነው። ባለቤቶቹ ዞር ሲሉ አረቦች ናቸው መጥቶ የነበሩት። የማንም መሬት ደግሞ አልነበረም እንግሊዝ እስክትመጣ ድረስ። ዋነኛዋ ተዋናይ ይሄ ናት። ለዚህም ዋነኛዋ ተዋናይ እንግሊዝ ናት። ለዚህም ዋጋ ደግሞ እየከፈለች ነው። ከፍላለችም ትከፍላለችም ደግሞ። ይሄ በትንቢትም የተጻፈ ስለሆነ ማለት ነው። እኛ ልንቀይረው ልንለውጠው አንችልም። ያም ሆኗል። ደግሞ ያንን ትልቅ ስርወ መንግስት አጥተዋለች። ከዛ ከህንድ ጀምሮ የያዘችውን ስርወ መንግስት አጥተዋለች። አሁንም ደግሞ ብዙ ነገር ይሆናል እግዚአብሔርም ስለተናገረ። እስራኤልን በገዛ ምድራቸው ተክላቸዋለሁ፣ ከሰጣቸው ምድር ዳግመኛ አይነቀሉም ይላል አምላክ እግዚአብሔር። አይነቀሉም። ከሰጣቸው ምድር ማን ሊለውጥ ይችላል? ይህንን የሕያው እግዚአብሔርን ቃል ማን ሊለውጥ ይችላል? ወይ መስማማት ነው፣ ወይ መጥፋት ነው፣ እምቢ ብሎ ማለት ነው። ወይ ከእግዚአብሔር ተቃራኒ መቆምና ራስን ለጥፋት መስጠት ነው፣ ወይ መስማማት ነው። ከሰጣቸው ምድር ዳግመኛ አይነቀሉም፣ ማንም አይነቅላቸውም ይላል አምላክ እግዚአብሔር። አሞጽ ነው ይሄን ትንቢት የተናገረው። ኤርምያስ ላይ ሲናገር እንደ አሳ፣ ቅድም ያነበብነው ክፍል ላይ ሲናገር ኤርምያስ 16 ላይ እንደ አሳ ነው እያጠመዱ የሚያመጧቸው ይላል። እንደዛ አንዳንድ እየሆነ ነው መጀመሪያ መምጣት የጀመሩት። የሚገርም ነው የሆነው። እንደ አሳ እያጠመዱ ነው የሚያመጧቸው ይላል። ዲቴሉን ሁሉ ይናገራል። ከየቦታው እያጠመድኩ አመጣቸዋለሁ ይላል። አንዳንዶቹን ከእንትን ለማውጣት ከአውሮፓ አውጥቶ ወደ ፍልስጤም ለማምጣት ለእያንዳንዱ ሰው ገንዘብ ሁሉ ይከፍሉ ነበር አይሁዳውያን። እንግሊዝ
ኢቭን ሁለተኛው ዓለም ጦርነት ሆኖ ሂትለር እንደዛ እየጨፈጨፋቸው በነበረበት ሰዓት እንግዲህ የዛን ሰዓት ነው ሞሳድን ያቋቋሙት። አይሁዳውያንን ማውጣት ነው፣ አልያን ማካሄድ ማለት ነው፣ ዘጸአትን ማካሄድ ማለት ነው። ያን ለማድረግ ነው። በዛን ጊዜ እነ ዴቪድ ቤንጎሪያን ጎልዳሜር አዲሶቹ የእስራኤል ሀገር መስራቾች ማለት ነው። ዴቪድ ቤንጎሪያን የመጀመሪያው የእስራኤል ጠቅላይ ሚኒስትር ነው። የመጀመሪያዋ ሴት ጠቅላይ ሚኒስትር ደግሞ ጎልዳሜር ናት። እነዚህ እዚህ ሙቭመንት ውስጥ ገብተው ከተለያየ ዓለም ክፍል ኢንፍሉዌንሻል የሆኑ ሰዎች መጥተው በፍልስጤም ኬቡትዝ የሚባል ማህበረሰብ አቋቁመው ወደ ኔጌቭ በረሃ አካባቢ እርሻ እያረሱ ህዝቡን እያስለመዱ እያቋቋሙ እየተዘጋጁ ነው የነበረው። እግዚአብሔር ቀድሞ ልባቸውን ሲያዘጋጅ ነበር፣ ገና ሀገር ሳይሆኑ ምንም ሳይሰጣቸው መሬት እየገዙ። ከዛ በፊት ከኦቶማን ቱርኮች ነው መሬት መግዛት የጀመሩት። ኦቶማን ቱርኮች ከመውደቃቸው በፊት ማለት ነው። ከግለሰብ ነው። ኦቶማን ቱርኮች በነበሩበት ዘመን ከሰው እየገዙ ማለት ነው። ከዛ በኋላ ግን አይሁድ በጀርመን ይደርስበት የነበረውን ግፍ ከሰሙ በኋላ ከዛ ለማውጣት ጥረት ሲያደርጉ አይሁዳውያን በብዛት ወደ ፍልስጤም ወደ ተባለ ወደ ተሰኘው ቦታ እንዳይገቡ እንግሊዝ ሕግ አውጥታ አግዳ ነበር። የስደተኛ ሕግ አውጥታ ማለት ነው። አውጥታ ነበር 75,000 ሰዎች በ5 ዓመት ውስጥ፣ አንዳንድ ጊዜም በዓመት ውስጥ በጣም በቁጥር ጥቂት ሺህ ማለት ነው ብቻ መግባት እንዲችል በ5 ዓመት ሕግ አውጥታ የ5 ዓመት ሕግ አውጥታ ከ1940 እስከ 1945 ድረስ ሕግ አውጥታ በዛ ሁሉ ጊዜ ውስጥ እንግሊዝ እየተባበረች አልነበረም። እየጠፉ ነው፣ እየተገደሉ ነው እንዳይገቡ ስታደርግ። ነገር ግን እግዚአብሔር ምን ሲያደርጉ ነበረ? እስራኤላውያን ልክ በመንጠቆ እንደሚያዝ አሳ አንዳንድ እያወጡ ያስገቡ ነበረ። ልክ እንደዛ ነው የተጀመረው። ከዛ በኋላ ነው ትልቁ አልያ የተጀመረው፣ ብዙዎች መምጣት የጀመሩት። ኢቭን የኢትዮጵያ እንኳን ከጎንደር የመጡት በታሪክ ከጎንደር ወጥተው የሄዱት ቤተ እስራኤላውያን የምንላቸው ማለት ነው የምንላቸው የሄዱት በትልቅ በሚስጥራዊ ኦፕሬሽን ነው። በሱዳን በኩል ነው የሄዱት እንጂ የኢትዮጵያ መንግስት ተባብሮ አይደለም፣ ወይም የሱዳን መንግስት ተባብሮ አይደለም። በዛ ሌሊት በሚደረገው ኦፕሬሽን ቢገኙ ከፍተኛ ጉዳት ሊደርስ ይችል፣ ብዙ ሰው ሊያልቅ ይችል ነበር። ያ የሞሳድ ኦፕሬሽን ነው እና እግዚአብሔር ነው ያንን እድል የሰጣቸው እንዳይታዩ እንዳይታወቁ ያደረገው። አንዳንዶቹ ሲናገሩ ትልቅ ተአምር ነው የሆነው። በዛ ኦፕሬሽን ላይ የነበሩ ህፃናት የነበሩ ልጆች የነበሩ ከዛ በኋላ አሁን ሲመሰክሩ ማለት ነው በዛን ሰዓት ያዩት የሰሙት ነገር አይናቸው እያየ የማያዩ ጠባቂዎች ነበሩ። ማየት የማይችሉ መለየት የማይችሉ ጠባቂዎች ነበሩ። ቢያዙ ትልቅ አደጋ ይደርስባቸው ነበር። እግዚአብሔር ግን ስለነበር ይሄን እኮ ሊሆን እኮ የሚችል አይደለም። እንዴት ሀገር መመስረት ይቻላል ዝም ብሎ? እንዴት ሀገር መፍጠር ይቻላል ዝም ብሎ? አሞጽ የተናገረው ይሄንን ነው። የእግዚአብሔር ስም የተባረከ ይሁን። ስለዚህ ከሪፕሌስመንት ቴዎሎጂ ውጡ። ቤተክርስቲያን እስራኤልን አልተካችም። እስራኤልን አልተካችም። በሚገርም ሁኔታ ያው ቤተክርስቲያን ምንድን ነው የሆነችው የሚለው ለማስተማር አልመጣሁም። ግን ቤተክርስቲያን አንድ የእስራኤል አካል ነው የሆነችው። ትልቁ ፒክቸር እስራኤል ናት። ትልቁ ፒክቸር የሚገርማችሁ ትልቁ ፒክቸር ግን ደግሞ ሁሉንም ወደዛ መልክ ለማምጣት ነው በክርስቶስ እግዚአብሔር የሚሰራው። ሁሉንም ወደዛ መልክ ለማምጣት ነው። ለዚህ ነው እውነተኛ አይሁዳዊ ማን ነው ብሎ ጳውሎስ ሮሜ ላይ መጥቀስ ይጀምራል። ማን ነው እውነተኛ አይሁዳዊ? ከአብርሃም በስጋ የተወለደ ወይስ በእምነት ከአብርሃም ጋር የተባበረ? አዎ እስማኤል እውነተኛ አይሁዳዊ አልነበረም። ኤሳውም አልነበረም። የኬጡራ ልጆችም አልነበሩ። ከአብርሃም የተወለዱ ሌሎቹ የኬጡራ ልጆችም አልነበሩ። በእምነት የተወለደው ይስሐቅ ነው የሆነው። ከዛም ያዕቆብ ነው የሆነው። ከዛም ደግሞ ያዕቆብ ልጆች ነው የሆነው። ስለዚህ ለእኛም እንደዛ ነው ብሎ ጳውሎስ ያብራራል። ግን በምድር ላይ የየራሳቸው ሚና አላቸው፣ የየራሳቸው ቦታ አላቸው። እግዚአብሔር የሰጣቸው ቦታ አለ። ልብ አድርጉ። አዲሲቷ ኢየሩሳሌም ስሟ ኢየሩሳሌም ነው። ለዚህ ነው ኢየሱስ በመንግሥተ ሰማያት ብዙዎች ከተለያየ የዓለም ክፍል ይመጣሉ፣ ከአብርሃም ጋር በማዕድ ይቀመጣሉ። ከማን ጋር? ከአብርሃም ጋር በማዕድ ይቀመጣሉ። አብርሃም እዛም የብዙዎች አባት ነው። እግዚአብሔር ቃል ኪዳኑን የማያጥፍ አምላክ ነው። የእግዚአብሔር ስም የተባረከ ይሁን። ሌሎች ብዙ ውሸቶች አሉ፣ ብዙ አሉባልታዎች አሉ። ስለ አይሁዳውያን የተወሩ ስለ እስራኤል የተወሩ እንግዲህ ያ ምን ይባላል? አንቲሴሚቲዝም ይባላል፣ ወይም አንቲሴሚቲክ መሆን ይባላል።
በቅርብ ዘመን የመጣው ከሁለተኛ ዓለም ጦርነት በኋላ የመጣው ቋንቋ ነው፣ ተርም ነው እንጂ ከዛ በፊት የነበረ ነው፣ የቆየ ነው። አንቲሴሚቲዝም ወይም አይሁድ ጠልነት ማለት ነው። በአማርኛ ስንነሳ አይሁድ ጠልነት ሁሉን ነገር የዓለምን ችግር በሙሉ ለአይሁዳ የዓለም መፍትሄ ችግር በሙሉ ለመፍታት የተጠሩት እነሱ ናቸው። የተጠራችው እስራኤል ናት። ግን ምክንያቱም ኢየሱስም መዳን ከአይሁድ እንደሚመጣ እናውቃለን አለ። ሰይጣን ግን የዓለም ችግር በሙሉ ሶርስ እነሱ እንደሆኑ እንድናይ ይፈልጋል እና የብዙዎችንም አይን እንደዛ ቀይሯል። ጥላቻ ነው። አይሁድ ጠልነት አንቲሴሚቲዝም ይባላል። በዓለም ላይ የተደረጉ ነገሮችን በሙሉ ይሄ የእስራኤል እጅ አለበት፣ ይሄ አይሁድ እጅ አለበት፣ ይሄ እንደዚህ አለበት ይላሉ እና ምንም ማስረጃ ማቅረብ የማይችሉ ሰዎች ማለት ነው። ምንም ማድረግ የማይችሉ ሰዎች ክርስቲያኖች ጭምር በዚህ ተይዘዋል። ስለዚህ ለዚህ ሁሉ መልስ እንሰጣለን። ቃል በቃል እናያለን። አንዳንዶቹን ቃል በቃል እናያለን ጊዜ ወስደን። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ እና ደግሞ የሚቀጥሉትንም ምዕራፎች እንድትከታተሉ ጥሪ አደርጋለሁ። እግዚአብሔር ብዙ ያስተምራቸዋል፣ ብዙ ይለውጣቸዋል። ይህንን የምትማሩበት ዋነኛ ምክንያት እናንተ ለበረከት እንድትሆኑ ነው፣ እናንተ እንድትባረኩ ነው። ምክንያቱም እግዚአብሔር ለአብርሃም ሲናገር የሚባርኩን እባርካለሁ፣ የሚረግሙን ደግሞ ረግማለሁ ብሎታል። ስለዚህ እናንተ ደግሞ ከሚባረኩት መሃል እንድትሆኑ አብርሃምን ወደ መባረክ እንድትመጡ ወደዛ ፖዚሽን እንድትመጡ ለእናንተ ነው እግዚአብሔር እየተናገረ ያለው፣ ለእናንተ ነው ያሰበው። ልጆቹ ሄደው ራሳቸውን የእርግማን ጥልፍልፎች ውስጥ እንዲከቱ እግዚአብሔር አይፈልግም። ለዚያ ነው ቦታ እንድታስተካክሉ እንድትለውጡ ነው። በዋናነት ደግሞ አንቲሴሚቲዝም አይሁድ ጠልነት ቢሆንም ዋናው የአይሁድ ጠልነት ፒክቸር አንታይ ክራይስትነት ነው። እሱን ደግሞ እናየዋለን። ምክንያቱም ከአይሁድ መሲህ እንደሚመጣ በማወቅ አይሁድን ከመጀመሪያው ጀምሮ እንዴት ሰይጣን ማሳደድ እንደጀመረ እንግዲህ ሙሴ ሲወለድ በፈርዖን አማካኝነት ወንድን ሁሉ መግደል እንደጀመረ መጽሐፍ ቅዱስ ላይ የምናውቀው ነው። ከዛም በኋላ ደግሞ ያሉት ብዙ የአይሁድ ታሪኮች አሉ። ዛቤልና ስልማና እነዚህ የሚዲያም ነገስታት አይሁዳውያን ወጣቶችን እየያዙ ይገሉ ነበር በታቦር ላይ። በኋላ ጌዲዮን አግኝቶ ሲጠይቃቸው እንዳንተ ያሉ የመሳፍንት ልጆችን ይመስላሉ፣ ልዑላን ይመስላሉ አሉ። ልዑላንን እየመረጠ ይገል ነበር በሚዲያማውያንም አማካኝነት፣ በዛቤልና በስልማና በሚዲያም ነገስታት፣ በሚዲያም መሪዎች፣ በአሕዛብ መሪዎች አማካኝነት ፖቴንሻል ነው እስራኤልን ለማዳን ለመታደግ፣ እንዲሁም ለዓለም በሙሉ ለአሕዛብ በሙሉ በረከት ለመሆን የእግዚአብሔር ተስፋ ያለበት ፖቴንሻል ነው፣ መሲሁ የመሆን ተስፋ አለው ብሎ ያሰበውን የአይሁድ ወጣትና የአይሁድ ኃይል በሙሉ የአይሁድ ወንድ በሙሉ ይገል ነበር ሰይጣን ከመጀመሪያው ጀምሮ እና ለዓለም በረከት፣ ለዓለም መድኃኒት፣ ለዓለም መለወጥ፣ ለዓለም መልካም ነገር፣ ለዓለም ተስፋ ዋጋ እየከፈለ የመጣ ህዝብ ነው ከመጀመሪያው ጀምሮ። ገብቶትም ይሁን አይሁን ዛሬ በአይሁዳውያን ዘንድ ለምን እግዚአብሔር መረጠን የሚሉ አይሁዳውያን አሉ። ባንመረጥ ይሻላል፣ ይህን ያህል ዋጋ ለምን እንከፍል፣ እንደ ሌላው ህዝብ ለምን አንኖርም? ለምን መረጥ? ምክንያቱም አይሁድ ስለሆኑ ብቻ ይገደላሉ። አይሁድ ስለሆኑ ብቻ ይሰደዳሉ። አይሁድ ስለሆኑ ብቻ ይጠላሉ። አይሁድ ስለሆኑ ብቻ ይገለላሉ። አይሁድ ስለሆኑ ብቻ ምንም ሳይሆኑ ማለት ነው። ብዙዎች ራሳቸውን በመደበቅ ባለፉት ጊዜያት ኖረዋል፣ ለረጅም ጊዜ ኖረዋል እና ነገር ግን አሁን ጊዜ እየተቀየረ ጊዜ እየተለወጠ ነው። ኢየሱስ ክርስቶስ ይመጣል ብላችሁ የምታምኑ ሰዎች እንግዲህ ኢየሱስ ይመጣል፣ እኛ እናምናለን። ኢየሱስ የሚመጣበትም ጊዜ ደርሷል፣ ቀርቧል ብለን እናምናለን። አንዱ ምልክት የአይሁዶች መዳን ነው። የአሕዛብ ሙላት ሆኖ ደግሞ መዳን ለአይሁድ የሚሆንበት በማስ ኢየሱስን ወደ ማወቅና ወደ መዳን የሚመጡበት በማስ አሁን እንደዛ እየሆነ ነው ያለው በእስራኤል ምድር። ከእስራኤልም ውጭ ያሉ አይሁዳውያን ኢየሱስ መሲያቸው እንደሆነ ገብቷቸው እያነቡ ወደ ጌታ ወደ ኢየሱስ ክርስቶስ መንግስት እየመጡ ነው ያሉት እና ያ የአንዱ የኢየሱስ ክርስቶስ የመምጣት ምልክት ነው። መሲያቸውን ለመቀበል ሬዲ ናቸው ማለት ነው። ስለዚህ እግዚአብሔር ይልከዋል መሲያቸው። እኛ የአይሁድን መሲ ነው የምንከተለው። እኛ መሲህ አልተሰጠንም ነበር፣ የትስ እናቅ ነበር መሲህ እንደሚመጣ? አሕዛብ በምን ያውቃል? ነገር ግን መጥቶ ነው ለአይሁድ የመጣው መሲህ ነው ለዓለም ብርሃን የሆነው። ምክንያቱም አይሁድ ለዓለም ብርሃን እንድትሆን ስለተጠራች ያንን ብርሃን ይዞ የወጣው ኢየሱስ ክርስቶስ ነው። መድኃኒትም የሆነው እሱ ነው። ስለዚህ ለዓለም ዋጋ እየከፈሉ ነው የመጡት ለዓለም። ሌላኛው አንድ ማፍረስ የምፈልገው ኢየሱስን ገለውታል የሚል ነው። ሌላኛው አስተምሮ፣ ሌላኛው አስተሳሰብ። የመጀመሪያው ጥያቄ ክርስቲያኖች አላቸው፣ ኢየሱስን እኮ ገለውታል። ኢየሱስን እኮ የገደሉት አይሁዳውያን ናቸው። ላይሞት ነው እንዴ? ድሮ መሞት እኮ ነው የነበረበት። እሱ እኮ በመሞቱ እኛ መደሰት ነው ያለብን። እግዚአብሔር እኮ ፊቱን የመጀመሪያው እኮ እግዚአብሔር ነው ፊቱን ያዞረበት። ኢየሱስ እንዲሞት አሳልፎ የሰጠው እግዚአብሔር ነው። ይህች ጽዋ ከኔ ትለፍ እያለው
ግን ፈቃድ ትሁን እያለው ኢየሱስ ስለፈቀደ ኢየሱስ ነው ራሱን የሰጠው። እንደውም ኢየሱስ ሲጀምር ማንም አልገደለውም፣ ሞትም አልገደለውም። መጽሐፍ ቅዱስ እንደሚለው መጽሐፍ ቅዱስ ምንድን ነው የሚለው? ነፍሴን ላነሳት ወይም ልሰጣት እችላለሁ፣ ማንም ከኔ ሊወስድብኝ አይችልም ብሏል። አንደኛ። ሁለተኛ መስቀል ላይ ሆኖ ነፍሴን በእጆቼ ተዋለሁ ብሎ ነፍሱን ሰጠ ነው የሚለው እንጂ አልገደሉትም ወይም ሞት አልወሰደውም። ራሱ ነው ነፍስን የሰጠው። የሞተው ፈልጎ ነው፣ ነፍሱን ሰጥቶ ነው፣ ነፍሱን ሪሊዝ አድርጎ ነው፣ ነፍሱን ለቆ ነው ለአብ በአንተ እጅ እሰጣለሁ ብሎ ነው የሞተው እንጂ ስቃይም መስቀልም አይደለም። ግን መስቀል ላይ ነው የሞተው። የመስቀል ሞት ነው የሞተው ማለት መስቀል ላይ ነው የሞተው። መስቀል ላይ ዋጋ ከፍሎ ነው የሞተው። ተፈጸመ ብሎ ዋጋውን መጨረሱን ሲያረጋግጥ ነፍሱን ሰጠ እንጂ ማንም አልገደለው። የመጀመሪያው እሱ። ሁለተኛው የሰቀሉት ሮማውያን እንጂ አይሁዳውያን አይደሉም ወይም አልነበሩ። ለመጀመሪያ ጊዜ ምናልባት በታሪክ በእግዚአብሔር ሥራ ውስጥ አሕዛብና አይሁድ የተባበረበት ቦታ ነው የኢየሱስ መስቀል። አይሁዳውያን ኢየሱስን አሳልፈው ለሮማውያን ሰጡ። በውሸት ከሰሱት። የአይሁዳውያን አለቆች ማለት ነው። አለቆች ፈሪሳውያን፣ ሰዱቃውያን፣ የአይሁድ መምህራን ቀንተውበት ተነስተው በክፋት ህዝቡም ደግሞ ተነስቶ ትላንት የበላ ትላንት የጠጣ ተነስቶ ሆ ብሎ ስቀለው አለ። አዎ በተለይ በኢየሩሳሌም የነበሩ አሳልፈው ሰጥተውታል። ሮማውያን ደግሞ ሰቅለውታል። አይሁድና አሕዛብ የተባበረበት እኔ ባየሁት ትልቁ ቦታ በእግዚአብሔር ሥራ ውስጥ የተባበሩበት ትልቅ ቦታ ነው። እሱ ትልቅ ቦታ ነው። ሮማውያን ናቸው የሰቀሉት። ስርዓቱ ራሱ የሮማውያን የስቅለት ስርዓት ነው። ለዚህ ነው እግዚአብሔር ልጁን በጊዜው የላከው በተናገረው መሰረት። በመስቀል የሚሞት የተረገመ ይሁን ብሎ በሙሴ እንደተናገረው በመስቀል የሚገል ስርዓት ሲመጣ ጠብቆ እግዚአብሔር በዛ ጊዜ በሮማውያን ጊዜ ላከው። በዛም ጊዜ ደግሞ ኢየሱስ ክርስቶስ ሞተ። የሰቀሉት ግን ሮማውያን ናቸው። ሮማውያን ትሬት ነው ብለው ስላሰቡ ነው። በእርግጥ ለአይሁድ አለቆች ፍላጎት ነው አሳልፎ የሰጡት። ስቀለው ስላሉ ነው። ግን ሮማውያን ቄሳር ላይ ተነስቷል፣ ለቄሳር እንዳንገዛ እየከለከለን ነው የሚለውን ክስ አይተው ፖለቲካል ጠላት አድርገው የፖለቲካ ጠላት አድርገው ወስደው ሰቀሉት። ግን የአይሁዳውያን እጅ የለበትም እያልኩ አይደለም። የእስራኤላውያን እጅ የለበትም እያልኩ አይደለም። የአይሁድ አለቆች እጅ የለበትም እያልኩ አይደለም። አድርገዋል። ይሄ ግን መጽሐፍ ላይ እንደተጻፈው ነው። የመጀመሪያው እግዚአብሔር ነው። ቀጥሎ አይሁዳውያን ሽማግሌዎች ወይ መሪዎች ናቸው። ሶስተኛው ሮማውያን ፖለቲከኞች ናቸው። የኢየሱስ መሰቀል ኢየሱስን አይሁዳውያን አልሰቀሉትም። የሰቀሉት ሮማውያን ናቸው። አልገደሉትም። የገደለው ማንም አይደለም፣ ራሱን ነው የሰጠው። ስለዚህ አይሁዳውያን ኢየሱስን ገድሎታል ለምትሉ እንደው ገድለውት እንኳን ቢሆን እኛ ድንናል በዛ መሞት። እነሱን ስለገደሉት ቴንኪዩ ማለት ባንችል እንኳን ስለሞተ መደሰት ነው ያለብን። እኛ እኮ ዛሬ መሞቱ እኮ ነው ምን እንደምንሆን እንኳን ነው ዛሬ ምን ላይ እንደምንሆን አናውቅም። እንፈጠረስ ነበር፣ እናቶቻችን ይወልዱን ነበር፣ ይኖሩስ ነበር እነሱ። የኢየሱስ ሞት ያስገኘልን ሕይወትና ነፃነት ነው ዛሬ እንዲህ እንድንናገር ያደረገን አይናችንን የከፈተው የእሱን ሞትና ትንሣኤ ነው። እና መወለዳችንን የተወለድንበትን ቦታ መርሳት የለብንም። መስቀሉ ስር ነው የተወለድነው። በደሙ አማካኝነት ነው የተገኘ ነው። ስለዚህ መሞት ነበረበት። በመሞቱ ሪጆይስ ነው ማድረግ ያለብን። ደግሞ አያገባንም። እኛ መፍረድ ማን ነው የሰጠን? ከዛ በኋላ እሱ መስቀል ላይ ወጥቶ የሚያደርጉትን አቁምና ይቅር በላቸው ብሎ ለሁሉም ለአይሁዳውያንም ለሮማውያንም ይቅርታ ካደረገ በኋላ ማንናችሁ ለኢየሱስ ልትበቀሉ የምትነሱት? ማንናችሁ? እናንተ ማናችሁ? ብዙ አይሁዳውያን ወደ ክርስትና እንዳይመጡ ጌታ እንዳይቀበሉ የከለከላቸው ይሄ የክርስቲያኖች አቲቲዩድ ነው። ክርስቲያኖች ክርስቲያን ስላልሆኑ ነው። በዋናነት ክርስቲያኖች ውሸተኛ ክርስቲያኖች ስለሆኑ ነው። ጳውሎስ ሐሰተኛ ወንድሞች እንዳለው ማለት ነው። ውሸተኛ ክርስቲያኖች ስለሆኑ ነው። እውነተኛ ክርስቲያኖች ስላልሆኑ ነው። መጽሐፋቸውን እንኳን አያውቁም። ባይብልን እንኳን አያውቁም። ኢየሱስ የተናገረውን እንኳን እንከተለዋለን የሚሉትን ጌታ ኢየሱስ ክርስቶስን እንኳን የተናገረውን እንኳን አይከተሉም፣ አያውቁም። የሚያደርጉትን አያውቁምና ይቅር በላቸው ብሏል። ከዛ በኋላ ስለሱ ልትበቀሉ የተነሳ ለሱ ጠበቃ ማን ያደረጋችሁ? ማጠራችሁ? ጠበቃ ይሁኑ ብሏል። እኛ የትንሣኤ ምስክር እንድንሆን እንጂ ጠበቃ እንድንሆን የሞቱ ጠበቃ የኢየሱስ ክርስቶስ ጠበቃ እንድንሆን አይደለም የሚጠራ ነው። እሱ እኮ ቪክቲም አይደለም። እሱ እኮ ተጎጂ አይደለም። ድል አድራጊ ነው። ዛሬ እሱ ድል አድራጊ ነው። ቪክቲም ሜንታሊቲ ግን እንደዛ ነው የሚያደርገው። የቪክቲም የመጠቃት አስተሳሰብ፣ የበታችነት የመጠቃት አስተሳሰብ። ኢየሱስ የተጠቃ የተጎዳ አይደለም ነበር፣ ግን አሁን ድል አድራጊ ነው። ሞትን አሸንፏል። የሁላችንን ጠላት አሸንፏል። ሰይጣንን አሸንፏል። የእግዚአብሔር ስም የተባረከ ይሁን።
ክብር ለእግዚአብሔር ይሁን። እንግዲህ ሌሎች ከኛ የሚጠበቁ ነገሮችንም ደግሞ እናያለን። በስተመጨረሻ ግን ታሪክ ጨርሰን ከዛ በኋላ ነው የምናየው። የእግዚአብሔር ስም ይባረክ። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። ቀጣይ ኤፒሶዶች እንድትከታተሉ እጋብዛለሁ። እንግዲህ ኮሜንትም አድርጉ። ከእኛም ጋር ፓርትነር ማድረግ የምትፈልጉ ሰዎች ደውሉልን፣ ኢሜል ጻፉልን። እንደዚሁም ፋይናንሻል ፓርትነር መሆን ትችላላችሁ። በጸሎትም አብራችሁን መቆም ትችላላችሁ እና ያበረታታናል። ኮሜንት አድርጉ። ከዚህ ያገኛችሁትን የተካፈላችሁትን ኮሜንት ማድረግ ትችላላችሁ። ጌታ ይባርካችሁ። መልካም ጊዜ ይሆንላችሁ። ሰላም ነው። ፍጥረት 12 ላይ አብርሃምን እግዚአብሔር ሲጠራው የሚባርኩውን እባርካለሁ። እግዚአብሔር ነው ቴክ ኬር የሚያደርገው ማለት ነው። የአብርሃምን ወዳጆች ወይም የአብርሃምን ጠላቶች ከዘፍጥረት መጽሐፍ ጀምሮ እስከ ራዕይ መጽሐፍ የምናገኘው ጉዳይ ነው። ቻይና ውስጥ ኮንሰንትሬሽን ካምፕ ተዘጋጅቶላቸው በብዙ ሚሊዮን የሚቆጠሩ ሙስሊሞች ግን የቻይና መንግስት ከሐማስ ጋር እጅና ጓንት ነው የሚመስለው። የየመን ሁቲ የየመን ታጣቂ ወደ እስራኤል ሚሳኤል ይተኩሳል። ጸረ አይሁድነት ዋናው ሶርሱ ሐሰተኛው ክርስቶስ መንፈስ ምንጭ ነው። ጸረ አይሁድነት በጣም ብዙ ትውልዶችን ተሻግሮ ነው የመጣው። እንግዲህ ተመልካቾቼ የዛሬ ኤፒሶድ ይህንን ይመስላል። የሚቀጥለውን ኤፒሶድ ጠብቃችሁ እንድትከታተሉ ጥሪ አደርጋለሁ፣ ጋብዛችኋለሁ። በመልእክቶቻችን ከተጠቀማችሁ ሼር እንድታደርጉ፣ ላይክ እንድታደርጉ፣ ኮሜንት እንድትሰጡ እንዲሁም ሰብስክራይብ እንድታደርጉ ቻናላችንን ጋብዛችኋለሁ። እስከሚቀጥለው ኤፒሶድ ድረስ ሰላም ቆዩ።